እናንተ ያበደ መስሏችሁ ነው አይደል? አላበደም። እዛ መጀመሪያ የነበረበት ቦታ አይሄድም። ማሰብ ያለባችሁ ይሄንን ነው። ልጁ አያሳዝናችሁም? እናንተ ጋሚ እንደምትሄዱ ስለሚገምት እዛ ቦታ ይገኛል። እኔ ግን ያልገባኝ ሳሙ፣ ቆይ አንቺ ምን አገባሽ? ምን አስኬደሽ ከነሱ ጋር? ለምን እነሱ አይፈልጉትም? በእናትህ በጣም ነው የሚያሳዝነው ልጁ። በእናትህ ምንድን ነው የሚያሳዝን እንዴ? አመጣችሁ እንደዛ አድርጋችሁ እኮ አሁን እኮ እኔ እያልኩ ያለሁት ይኸውልሽ፣ እኔ እያልኩ ያለሁት ይህ ልጅ ጤነኛ እስኪሆን ድረስ ቤቲን ማየት የለበትም። ቤቲም እሱን ማግኘት የለባትም እኮ በቃ እናንተ ፈልጉት፣ አግኙት። ለምን እንፈልገዋለን? በቃ ከጓደኛዬ ራስ ግን ውረዱ። አንቺ ምን አገባሽ ስለ አሚር? ቆይ አሚር አንቺ ራሱ ከሷ ራሱ ረጂ እህቴ። እንዴ እኔማ ጓደኛዬ ናት። እሷ ጉዳይ እኮ ከሷ ራሱ ረጂ። ለምን በሚያገባት እየገባች ትቸገራለች? በቃ አሁን እንሂድ። ጊዜው ይኸውልሽ ሱሚ፣ ይሄንን ነገር ብቻ አድርጊ። እኔ ግን ከነሱ ጋር ባትተባበሪ ጥሩ ነው። አንዴ ላውራት፣ እኔን ነገር ምሰኝ ላውራት አንዴ አንዴ ይኸውልሽ፣ እኔ አውርቼ ስጨርስ አንቺ ትቀጥያለሽ። ችግር የለውም። እኔ ጓደኛዬ እንድትጎዳ ቆይ እሺ፣ ላስረዳሽ። የእናንተ ልጅ ፈልጋችሁ አገኙ እኮ እንደማመጥ። ቆይ እሺ፣ አሁን አንዴ ቆይ፣ ሂዱ አንዴ ሁለታችሁ። አይ ቆይ ላስረዳሽ። ቆይ እሺ፣ እሱን ለምን እንደምፈልገው ታውቂያለሽ? እሷን ጎዳና ላይ ነው ያለው። ይርባዋል፣ ይጠማዋል። ያዛኝ ምናምን ሆንሽ በጣም ለነሽ ነው እኮ ለሱ ለምን እንደሚያሳዝነኝ ታውቂያለሽ አሚር? ሰውማ እንደ ሰው ያዝናል፣ ግን እሷ አሁን ኦቨር እያደረገች ነው ለሱ ያላትን ቆይ አይደለም አንቺ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ያው የሁሉ ነገር ደግሞ የመጣው እኔ በመምጣቴ ነውና ዛሬ ግን እኔ ሐሳብ አለኝ። ማለት በእኛ ምክንያት ነው እንደዚህ የሆነው ሲመስለኝ። ስለዚህ ያው ቤቲን ከአሚር ጋር መታየት የለባትም። ሲቀጥል አሚር ደግሞ ቤቲን ማየት የለበትም። ምክንያቱም ቤቲን ሲያይ ነው እንደዚህ እየሆነ ያለው። ለምሳሌ ሱሚ ከዛ ከቆሻሻው ቦታ አንስታ ወደ ቤቱ አምጥታው በሰላም ነበረ እየኖረ ፀጉሩን ቆርጣው ተንከባክባው ምናምን ከዛ በሰላም እየኖረ እኛንን እንግዲህ ወደዚህ ስንመጣ ወደ ብቻ ሌላ ነገር ውስጥ የገባው። ከዛ ሆስፒታል ወሰድ ነው። ሆስፒታል ውስጥም ሱሚ የለችም ቤቲ ምናምን ነው እኛን ሲያይ በቃ ልክ እያልሆነ ስለሆነ በቃ እኔ ቤቲ ከሱ ጋር መገናኘት የለባትም እና ለዛ አሁን እነ ኦሊያድ ውጪ እየጠበቁ ነው። አሚር ያለበትን ቦታ አሳያቸዋለሁ ብላል። እነ ኦሊያድ ውጪ እየጠበቁ ነው። እነሱ ልብስ እስኪቀይሩ ድረስ ነው ይሄንን ነገር እያደረኩ ያለሁትና ብቻ የቻልኩትን አድርጋለሁ። ነይ ሱሚ ና በቃ ና ይኸው እንሂድ። በቃ ጨርሻለሁ። ነይ ቆይ አንዴ ሱሚ ማውራሽ ነገር አለ። እነ ቤቲ ውጪ ናቸው። ልጁን ባለፈው እኔ ካለ በእናትሽ ሲያሳዝን እንደው ባለ እኮ አሁን ደግሞ የት ይዞሽ ሊሄድ ነው እሱ? አሁን ምንድነው ባለፈው ያገኘሁበት ቦታ ነው የምንሄደው። ሱሚ እንዴት እንደሚያሳዝን ድጋሚ አሁን እዛ ታገኙሽ? እሺ ና እንሂድ። አሁን ሰዓት እየገደልን ነው። ከዛ በፊት አይ ማኔ ማውራሽ ነገር አለ። አቤት። ማለት እኔ እንጃ ይሄን ስነግርሽ ምናልባት ሊደብርሽም እንትን ሊልሽም ይችላል። ታዩ ልትለኝ ነው ወይስ? ኖ ታዩ ልልሽ ምናምን ሳይሆን ይኸውልሽ ሱሚ ይሄ ልጅ ማለት እኔ እዚህ ነገር ውስጥ እንትን ስል እንደዚህ እንደሚፈጠር አላውቅም ነበር። ነገር ግን አሁን ላይ እየተባባሰበት የመጣው እኔንም ቤቲንም ሲያይ ነው። እሱም ማወቅም አንድ ነገር ነው። ስለዚህ ቤቲና አሚር መታየት የለባቸውም። ይሄ ልጅ አንቺ ጋር ሰላም ነበረ። ታዲያ እኮ እኔ ጋር አይደለም ያለው እናንተ ጋር ነው እኮ። አንቺ ነሽ ደግሞ ማድረግ የምትችው። እኔ አልኳት ምንም ልትሰማኝ አልቻለች። ቅድም እኮ አንተ ነበር ከያዙ ልቀቁ ስትለኝ ነበር እኮ። እኔ ነገሮች እንዲስተካከሉ ነበር፣ ምንም ሊስተካከሉ አልቻሉም። እሷ ደግሞ እሱን ለማየት በቃ በጣም የጓጓች ስለሆነ ልጁ ሰላም ሲሆን ነው መታየት ያለበት፣ መገናኘት ያለባቸው። ስለዚህ አንድ ነገር እንድተባበርኝ እፈልጋለሁ። አሚርና ቤቲ መገናኘት የለባቸውም። አሚር ቤቲን ሲያይ ነው ሁሉ ነገር እየተነሳበት ያለው አይታችኋል። ከዛ ከቆሻሻ ቦታ አንስተሽ እዚህ እየተንከባከብሽው ምናምን ጤነኛ እየሆነ ነበር አይደለ? ቤቲ ስትመጣ ነው ልጁ ወዳልሆነ ነገር እየመጣ ያለው። እኔንም ሲያይ ቤትንም ሲያይ። ስለዚህ እኔና ቤቲ አሚርን ማግኘት የለብን። ይህንን ነገር በቃ አድርጊ። ልጁ አንተ የምትል ያለኸው እሷና እሱ እንዳይገናኙ ነው። በቃ ቤቲና አሚር እንዲገናኙ አልፈልግም። መገናኘት የለባቸው። አሁን እኮ ቤቲና አሚር እንዳይገናኙ መገናኘት የለባቸው ማለት የነበረብህ አሚር ነጋ ያለ ነው። አሁን በእናትህ እዛ ቆሻሻ ላይ እርቦታል፣ ጠምቶታል፣ በርዶታል። አላቅም እኔ አሁን ይሄን የሚበላው አጥቶ ቁጭ ብሎ ቆሻሻ እየለቀመ ነው። እኔ ወይኔ አሚር በእናትህ እኔ እኮ እናንተ እኮ የነበረበትን መጀመሪያውኑ ለምን ይዘህ መጣህ አንተ? እኔ አይደለም ኦሊያድ ምን ላድርጋት? እንደዛ እየተንሰፈሰፈች እንደዛ እየተጨነቀች እኔ ምን ላድርጋት? ከኔ ጋር አዲስ ህይወት እንጀምራለን ተባባልን
በቃ ልንጋባ ለእናቴ ራሱ ነግሬያት ነበር አይደል? ይሄ ነገር ቆይ አንዴ ወለድ እናውራ። አንድ ማውራቸው ነገር አለ እኮስ ከኔ ደብቀህ የምታወራቸው ነገር አለ እኮ። ካንተ ደብቄ አይደለም። ይኸውልህ ወለድ ና እሺ በለኝ። እሺ ልታስቸግረኝ ነው? ለምን እንደዛ? ይኸውልህ ቤቴ አትስማ አይደለ? ይኸውልህ አሚር እንደዛ እየሆነ ያለው ቤቲም ሲያይ ነው አይደል? ይሄን ነገር ታምንበታል። ስለዚህ በቃ ይኸው እሱም ተስማምቷል። ለዚህ እኮ ምን መፍትሄ እኮ መፈለግ ነው። ቤቲና እኔ እንዳይገናኙ ማድረግ ነው። አንተ እዛቸው ነው የምትመጣው። እንዴት ነው ቤቲ ጋር እንዳይገናኙ ማድረግ ነው? ቤቲ እሱን ስታይ ነው የምትመጣው። እሱም በቃ አንተ ስትቀርለስ ካዛ አሁን እኮ ልክ እኔ ይሄን እኮ ማድረግ የነበረባችሁ አሁን እኮ አይደለም። መጀመሪያ እኔ ጋር አንተ ስትመጣ ቤቲን ጥለቅ። አሁን አሚርን ቤቲ እንዳታገኘው አደረግን፣ እንድታገኘው አደረግን። ትርጉም ምንድነው? አሁን አሚር እዛ ምስኪን ብቻውን የት እንዳለ አይታወቅ። አሁን እኮ እኔ በግምት ነው እዛ ቦታ እጃችሁ ሄደው እንጂ ይኑር አላቅም አይኑር አላቅም። አሁን ባለፈው እኔ ቃል ገብቼለት እግሩ ላይ ወድቄ ነው ያመጣሁት። አሁን ቃል ብገባለት አይደለም ራሴ እንዲህ ሲጠዋርግ አያምነኝም። አንድ በል። ሁለተኛ ደግሞ ልጁ እናንተ ያበደ መስሏችሁ ነው አይደል? አላበደም። እዛ መጀመሪያ የነበረበት ቦታ አይሄድም። ማሰብ ያለባችሁ ይሄንን ነው። ልጁ አያሳዝናችሁም እናንተ? ድጋሜ እንደምትሄዱ ስለሚገምት እዛ ቦታ ይገኛል። እኔ ግን ያልገባኝ ሰሙ፣ ቆይ አንቺ ምን አገባሽ? ምን አስኬደሽ ከነሱ ጋር? ለምን እነሱ አይፈልጉትም? በእናትህ በጣም ነው የሚያሳዝነው ልጁ። በእናትህ ምንድን ነው የሚያሳዝን እንዴ? አመጣችሁ እንደዛ አድርጋ እኮ አሁን እኮ እኔ እያልኩ ያለሁት ይኸውልሽ፣ እኔ እያልኩ ያለሁት ይህ ልጅ ጤነኛ እስኪሆን ድረስ ቤቲን ማየት የለበትም። ቤቲም እሱን ማግኘት የለባትም እኮ። በቃ እናንተ ፈልጉት፣ አግኙት። ለምን እንፈልገዋለን? በቃ ከጓደኛዬ ራስ ግን ውረዱ። አንቺ ምን አገባሽ ስለ አሚር? ቆይ አሚር አንቺ ራሱ ከሷ ራሱ ረጂ እህቴ። እንዴ እኔማ ጓደኛዬ ናት። እሷ ጉዳይ እኮ ከሷ ራሱ ረጂ። ለምን በሚያገባት እየገባች ትቸገራለች? በቃ አሁን እንሂድ። ጊዜው ይኸውልሽ ሱሚ፣ ይሄንን ነገር ብቻ አድርጊ። እኔ ግን ከነሱ ጋር ባትተባበሪ ጥሩ ነው። አንዴ ላውራት፣ እኔን ነገር ምሰኝ ላውራት። አንዴ አንዴ ይኸውልሽ፣ እኔ አውርቼ ስጨርስ አንቺ ትቀጥያለሽ። ችግር የለውም። ጓደኛዬ እንድትጎዳ እሺ፣ ላስረዳሽ። የእናንተ ልጅ ፈልጋችሁ አግኙ እኮ እሺ፣ ላስረዳሽ። ቆይ እሺ፣ አሁን አንዴ ቆይ፣ አንዴ ሁለታችሁ። አይ ቆይ ቆይ፣ እሷን ላስረዳሽ። ቆይ እሺ፣ እሱን ለምን እንደምፈልገው ታውቂያለሽ? እሷን ጎዳና ላይ ነው ያለው። ይርባዋል፣ ይጠማዋል። ያዛኝ ምናምን ሆንሽ በጣም ለነሽ ነው እኮ ለሱ ለምን እንደሚያሳዝኝ ታውቂያለሽ አሚር? ሰውማ እንደ ሰው ያዝናል፣ ግን እሷ አሁን ኦቨር እያደረገች ነው። ለሱ ያላትን ቆይ አይደለም አንቺ ለዛ አሁን እኔ የጠፋ ወንድም እንዳለኝ አልነገርኩሽም? ራሱን አሚር ነው የሚመስለው። ኧረ ልጁ በልጅነትሽ ነው ይሄ ነገር የተፈጠረው። እኔ መልኩንም አላስታውስ። አሁን ባይ ወንድሜ ስትይ አልነበር እንዴ? እንዴት ነው አሁን አሚርን የመሰለሽ? እኮ አይደለም አሚርን አላውቅም፣ ብቻ ግን የሆነ ነገሩ አሚርን ዝም ብዬ መሰለኝ ከቤተሰብ ከሚወራው ማለት ነው። በቃ አላውቅም፣ ብቻ የሆነ ነገሩ አሚር ያሳዝናል። ወንድሜን ይመስለኛል። እኔ አሁን ወንድሜን ጠፍቶ መንገድ ላይ ይሆናል ወይ መንገድ ላይ ጫት እየቃመ ይሆናል እና በሱ አይን እያየሽው ነው አሚር። ስለዚህ ወንድምሽ አይን እያየሽ ነው። እኔ ግን ምንም አልተመቸኝም። የጠፋ ወንድም አለሽ እንዴ? ምን ደግሞ አንተ መስዋዕት ልታዝን ነው? ምን ያደረኩት ነገር አለ? እሺ እኔ እና እሷ እናውራ አንዴ። አይ ችግር የለውም፣ እሱ ይኑር። ይኸውልሽ ሱሜ፣ ይኸው በቃ ስሜቱን ትረጂዋለሽ አይደለ? የጠፋ ወንድም አለሽ አይደለ? ስለዚህ አሚርን አግኝተሽ ለቤተሰቦቹ እንጂ እናንተ እኮ ናችሁ መጀመሪያ። አሁን እኮ ይኸውልህ አሚርን አግኝቼ እሺ አገኘሽው አይደለ? በቃ አግኝተሽ ማንንም ሰው ማግኘት የለበትም እሱን። በቃ ጤነኛ አብራችሁ ልትሄዱ አይደል? እንደሆነ አንተ ምንድን ነው የምትለኝ እኮ እዛ ያለውን ነገር እንትን እንድትይ ነው። ካገኘሁት ነው እና አሁን ቤትን እያያት ነው። አሁን እኮ ላላገኘው ሁሉ እችላለሁ በቃ አሚርን ፈልገው ወተን እኮ አሁን እኮ ይኸውልህ አሁን አንተ እኮ ነው ትልቁን ኃላፊነት የሚወስደው እሱ ነው። እኔ አሁን ይኸውልህ በጣም ከይቅርታ ጋር አሚር አንድ ነገር ከሆነ እኔ ዝም ከዛ ቦታ ከሌለ ዝም እንደማልል ማወቅ አለባችሁ። እኔ ይኸውላችሁ አሁን ያገኘሽበት ቦታ እንሂድና እንፈልገው። ቤቲ ደግሞ አጠገቡ እንዳደርስ ማድረግ ቀላል ነው። በቃ እንዴት ነው ቀላል የሆነው? እሱ ለኔ ታይ ወይ ሞባይል ነው የምትከተለው እኮ እኔ እኮ ሞባይል ለምን አይቀርም? እሺ አንተ ለምን አትቀርም? እሺ እንደዛ ከሆነ እንዴት ልቅር እንደዛ? እሺ አይ አሁን እንሂድ። እሺ አሁን እንሂድና ልክ ሲገኝ በሆነ አጋጣሚ ወይ የተሳሳተ ቦታ አሳየንና እዛ ቦታ አንቺ ሂጂ። የተሳሳተ ቦታ እንዴት ነው ማሳያችሁ? እሱ አሁን እኮ ግራ ገባኝ። እሺ ምን አይነት ውሳኔ እሱ ልወስድ? የተሳሳተ ቦታ ነው ያላሳያችሁም። አሁን እኔ መሄድ እፈልጋለሁ። እሺ ከዛ ቤቱን እንደ ፍጥርጥር አድርጋት አይደለም ካለ አለ ከሌለ ደግሞ ማለት ከሌለ መኖር አለበት። ከሌለ እኮ እኔ ከእናንተ ራስ እኮ አልወርድም። ካለ በቃ አንቺ ይዘሽው ራስሽ ጋር አስቀንጪው። ለእኛ እንትን አትበይ ስልሽ ጤነኛ እስኪሆን ድረስ አንቺ ጋር ነው መሆን ያለበት። ካለ ራሱ እሺም ካለ
ምንም ሱመያ ወይ እኔና አንቺ እንሂድ። ሙባ አንተ ወይ ቤት ይዛት ይበቃ። እንደዛ ብናደርገው ብቻ ይኸውልሽ እዛ ራሱ ባናገኘውና እዚህ ቢመጣ ከእናት ውጪ ለቤቲ እንኳን እንዳታሳያት። ለኔም እኮ ራሳችሁ ናችሁ እኮ በተቻለን አቅም ቤቲ እንዳትመጣ እናደርጋለን። ድንገት እንኳን ብትመጣ ለእናቷ ብቻ አሳይ። አሁን እኮ ከሷ ፊት ሲሆን አንተም ትብሳለህ እኮ። ችግር የለውም። እኔ በእሷን በሚይዛት መንገድ ይዛታለሁ። አንተ ቆይ እሷ ቀንተህ ነው አንተ? እኔ ምን አስቀን እንዴ? ልጁ እንደዛ እየሆነ አይደለም ከእሷ ጋር እንደዚህ የምትሆን ነው። እሷ አንተ የምትወዳትና የምትፈልጋት ከሆነ አሳምናሃት ለምን ካሚል ላይ ገለል እንድትላት ታርጋት? የምትወዳት ላድርጋት ነገር ብቻ እንድተባበር። ይኸው ኦሊያድም እያለ ነው ስለሚያስብላት ነው። ሳፈቀራት ነው ባያፈቅራት ነው ሁሉ ነገር እዚህ ደስ ተከትሎ ይመጣል እንዴ? እና እሺ እኔ እኮ መስዋዕት የከፈለ ያለው ይሄ ልጅ ቤቲን ስለወደዳት ቤቲን ቀለበት ስላደረገላት ስለሚያፈቅራት ነው። ገባሽ አይደል? እኔ ልክ አሁን ስለእናንተ ፍቅር ምናምን አይመለከተኝ። እኔ የሚመለከተኝ ስለ አሚርና ስለ አሚር ጉዳይ ነው። በቃ እኔ እኮ መፍትሄ እየሰጠሁሽ ነው። ሆስፒታል ወሰድ ነው አይደለ? ቤቲን ሲያይ ከሆስፒታል ጠፋ። ከዚህ ቤት እያስቸገረ ነበር። እንደዛ እየሆነ እያየሽው ለምንድን ነው ብለሽ ጠይቂ። ቤቲን ሲያይ ይሄ ልጅ ጤነኛ አይሆንም። ቤቲና አሚር መገናኘት የለባቸውም። አሚር ካገኘሽው ለእናቱ ብቻ ነው ወስደሽ መስጠት ያለብሽ። ስለዚህ እሱን ደግሞ መንገድ የሚያሳየኝ እሱ ስለሆነ አንተ ከነሱ ጋር እነሱን እንደ ጥላ አስከትለህ አትምጣ። ብቻህን ነው። እሱ የሚያሳስበኝ ነገር አይደለም። እሱ ችግር ማለት የሚያሳስብህ ከሆነማ የእነሱ ቤትን ሲያት እያማታ እንጂ አንተ አማርኛ ሰማም እንዴ? ልጅ እኮ ካለፈበት ስህተት ይማራል እኮ ምን ነካሽ? አልተማረም እኮ ተማረም። አስከትላችሁ አትምጣልሽ አይደል? አይመጡም በቃ እኮ አንተ እነሱን አስከትለህ አትመጣም። ቃል ነው ካገኘሁት እንዴ አላውቅም። ያገባሽ ነገር ቁም ነገርሽ ሙባ እየመጣ ያለው ለቤቲ ነው። ቤቲን ሳፈቀራት ስተወደዳት ሳገባት ባሏ ስለሆነ የመጣው። ስለሱ እኮ አያገባኝም። አትንገረኝ፣ አይመለከተኝም። እኔ እኮ ሰምሽ አሁን አንሄድም ስንከራከር ቤቲን ትሰማለች። ገባሽ እኮ እኔ አሁን ይኸውልህ አንተ እሱን አሁን በቃ እኔ ከሱ ጋር ተግባብቻለሁ። እሱ አሁን የኔ ሀሳብ አለ። ምንድነው የሚጮኸው? ምን እያሉሽ ነው እንዴ? ከቤት ጋር እንዳደርስ ሌላ ነገር ልበጠብጭ ነው። ሙባኑ ከሄዳችሁ ሀሳብ እንዳልቀየር በቃ እሺ፣ ያልኩሽን ብቻ አድርጊ። እሺ አመጣለሁ ይሻላል። በቃ ልጅን አብረሻቸው ወይ ልካተልሽ ወይስ? ኧረ በቃ ሁለታችንም ምን እናደርጋለን? ምን አይነት ጣጣ ውስጥ ነው የገባሽው? በእናትሽ በቃ ችግር የለውም ግቢ። በቃ መጣ። በቃ እሺ ቶሎ ነይ፣ እደውልልሻለሁ። በቃ ነይ በቃ እሱ ነኝ። እደውልልሻለሁ። በቃ መጣሁ። ሂዱ